እንዴት ድንግል ማርያም ብቻዋን ተወልዳለች የሚል ሰው ሲነሳ ምን ብለን እንመልሳለን መሰላችሁ? እንደ እንግዳውስ እግዚአብሔር ለምን ብቻውን ወለደው ብለን እንመልሳለን። ይኸው ብቻዋን በመውለዷ ብቻውን የወለደ አብን ሰበከችው ማለት ነው። አያችሁ፣ እሷ ብቻዋን ነው የወለደችው። እንዴት ብቻዋን ወለደች ከተባለ እንግዲህ አብ ብቻውን የወለደው ማነጻጸር ግን አይደለም። ሰዎቹ ሊመስላቸው ይችላል። ህሊና ያልጠራ ሰው እንደዚያ ነው የሚያየው። ስለዚህ አብ ብቻውን እንደወለደው ድንግል ማርያምን ብቻዋን ወለደችው። ከአብ ተመልከቱ ያለ ሕማም እንደተወለደ ከድንግል ማርያምም ያለ ሕማም ተወለደ። ከአብ ያለ ዘር እንደተወለደ ከድንግል ማርያምም ያለ ዘር ተወለደ። ሴቶች ሲወልዱ በዘር ነው የሚወልዱት። እሷ ግን ያለ ዘር በመጽነሷ ምክንያት ሴቶች ሲወልዱ የሚሰማቸው ሕመም ሳይሰማት ወለደችው። እሱ ደግሞ ሕፃናት ሲወለዱ የሚሰማቸው ሕመም ሳይሰማው ተወለደ ማለት ነው። ስለዚህ ምን እንላታለን? የተዋህዷችን ምልክት፣ የአብ መታወቂያ ብለን እንጠራታለን። ፍጹም አምላክ ነው፣ ፍጹም ሰው ነው ስንል ምን ማለታችን ነው? ፍጹም አምላክ ነው፣ ፍጹም ሰው ነው ስንል ሰውም ነው አምላክም ነው። ፍጹም አምላክ ነው ስንል ሰውነቱን ለቆ አይደለም፣ መለኮት ከስጋ ጋር ተዋህዷልና። ፍጹም አምላክ ነው ስንል ደግሞ ሰውነቱ ጠፍቶ አይደለም። መዋሃድ ሁለትነትን አስወግዶ አንድ መሆን ነው እንጂ መዋሃድ መጠፋፋት አይደለም። ወሶበ ርኢኮ ለወልደ ዘይገብር ታምራተ ወመንከራተ ኢተሐሊ ዘንተ ባይቲቱ ለስጋ። ልጅን ሙት ሲያስነሳ፣ ድውይ ሲፈውስ፣ ዕውራንን ሲያበራ ስታየው ይሄ መለኮት ነው እንዲህ ያደረገው አትበል። ወሶበ ርኢኮ ለወልደ ዘይርህ ወይ ጸመ ወይ ደክም፣ መንገድ ሄዶ ሲደክመው ሲጠማው ሲርበው ስታይ ደግሞ ምን አትበል። ይሄን ለስጋ አታስብ። ተዋህዶ ሁለትነትን አስወግዷል። አንድ አካል አንድ ባሕርይ ይባላል። አምላክም ሰውም ነው ስንል አምላክ ይራባል ሚል ጥያቄ ይነሳል። የማይራበው ከምን ጋር ተዋህደ ነው ያለው? ከሚራበው ጋር። ቀድሞ ስንራብ ያለ ፈቃዳችን ነው፣ ያለ ፈቃዳችን ነው። አሁን ግን የማይራበው ከሚራበው ጋር ስለተዋሃደ አሁን ክርስቶስ ሲራብ በፈቃዱ ነው ማለት ነው። ምን ማለት ነው በፈቃዱ ማለት? እስኪ አንድ ጥያቄ ጠይቃችሁ ሁላችሁ። አንድ መምህር ብላክቦርድ ላይ ያስተማረ ሀ ብሎ ይጽፋል። ሀ ብሎ ጻፈ። ከዛ ሀ ሲል ቆየ ሰው ተማሪው ማለት ሀ በሉ ሀ ሲሉ ሁ ሲሉ ቆይተን ተማሪዎቹ ማለት ነው። ከዛ ዘወር ይልና ታሜ ይቺ ማን ነበረች ሲቢላውን አያውቀው? ያውቀዋል። የምን ሆነ ማለት ነው? አዋቂ መለኮት ከስጋ ጋር ስለተዋሃደ ስጋ አልዓዛርን የተቀበራችሁት ሲል የፈቃድ ነው ማለት ነው። የፈቃድ ነው ማለት ምን ማለት ነው? እያወቀ ነው የሚጠይቀው። ምን ይላሉ ሊቃውንቱ? ጠየቀ ተራበ አሉ። ተመልከቱ። አላ ከመይሃብ መካናተ ለጥንተ ትስቢቱ። ተራበ ተጠማው ተራብኩ አለ። መራቡ መጠማቱ መጠየቁ በፈቃዱ ነው እንጂ ሰው መሆኑን ለማጠየቅ ነው እንጂ መራቡ መጠየቁ መጠማቱ ምንድነው? የፈቃድ ነው። ለምን? ማይምረ ህዋት መለኮት ከስጋ ጋር ስለተዋሃደ ማለት። ስለዚህ ምን ይሆናል? መራቡ የፈቃድ ይሆናል፣ መጠማቱ የፈቃድ ይሆናል።